የፍቅራቸው መነሻ የት እንደሆነ ባላውቅም አመልካች የሚሉት ግን መድረሻው ጋብቻ ቦታውም ባህር ዳር ላይ ሆኖ የጋራ ጎጆአችን ተቀልሷል፣ የማህበረሰብ መሰረት የሆነው ግዙፍ የትዳር ዳስም እዚያ ተጥሏል ነው። መሰረቱ ሳይሸረሸር እንዳስጠለላቸው ለብዙ ጊዜ ቢቆይ መልካም ነበር፣ ግን አልሆነም። አፍርሰው መለያየታቸው የማይቀር መሰለ። ሚስት የጋራ አንድ ልጃቸውን ይዛ ባህር ዳር የምትኖር መሆኑን፣ ባል ደግሞ በቋሚነት እየኖሩ የሚገኙት የጋራ ሀብታቸውም ያለው ቤኒሻንጉል ጉሙዝ ክልል ነው ተብሏል። አሁን የፍቺው አቤቱታ የትኛው ፍርድ ቤት እንደሚቀርብ ግን በየፊናቸው አልተስማሙም። እርሷ ባህር ዳር፣ እርሱ ደግሞ ቤኒሻንጉል ጉሙዝ እያሉ ይገኛሉ። አድማጮችስ የት ይመስላችኋል? አልሰማንም እንዳትሉ እንጂ አሁን እነግራችኋለሁ። እኔ እንዳወራ እናንተ እንድታደምጡ ነፃነቱን ጠብቆ ለሕግ የበላይነት መከበር የሚሰራው የኢትዮጵያ የፌዴራል ጠበቆች ማህበርና አደጋ የወለደው ማጣት ሳይዘጋጁ ደርሶና ሐዘን ላይ ጥሎ ደግሞ ሌላ ማጣትን እንዳያመጣቦ የህይወት ዘመኑን በሙሉ ከዘመን ኢንሹራንስ ይወዳጁ፣ ስጋትን ራሱን ያሸንፉ የሚለው ዘመን ኢንሹራንስ ጋብዟቸዋል። እነርሱን ዝም ብላችሁ አመስግኑና ቁም ነገሩን ውሰዱ። ፍቅር በጎጆአችን እንዲሞላ ሰላምም ከቤታችን ወጥቶ ለሀገርም እንዲተርፍ ተመኝቻለሁ። አመልካች በክስ አቤቱታቸው ላይ በ1999 ዓ.ም ጋብቻ መስርተን በ2005 ዓ.ም ልጃችንን ወልደናል። ጋብቻውን በመሰረትንበት ጊዜም ከጋብቻ በፊት የተፈራ ንብረት የጋራ እንዲሆን ተስማምተናል። የተስማማንበት ሰነድ ቅጂ እርሱ ዘንድ ይገኛል። የጋራ ንብረታችን ግምት 16 ሚሊዮን 960 ሺህ ሲሆን የእርሱን ግማሽ ብር 8 ሚሊዮን 480 ሺህ ያካፍለኝ፣ ለልጃችንም ቀለብ ይቁረጥልኝ ሲሉ ክሳቸውን ለባህር ዳርና አካባቢው ከፍተኛ ፍርድ ቤት አቀረቡ። ክስና መጥሪያ የደረሳቸው ባል መልሳቸውን ይዘው ፍርድ ቤት ቀረቡ። ያስቀደሙት የመጀመሪያ ደረጃ መቃወሚያን ነው። በዚህ መቃወሚያቸውም እኔም ሆንኩ ከሳሼ በመደበኛነት የምንኖረው ንብረቶቹም የሚገኙት ቤኒሻንጉል ጉሙዝ ክልል ነው። በመሆኑም ሊዳኘን የሚገባው እዚያ የሚገኝ ፍርድ ቤት እንጂ ክሱ የቀረበበት የባህር ዳር ፍርድ ቤት ስላልሆነ ስልጣኑ የለኝም ብሎ መዝገቡን ይዝጋልኝ ሲሉ ጠየቁ። ይህ መቃወሚያ ታልፎ ፍሬ ጉዳዩ የሚመረመር ከሆነም እርሷ አለች እንጂ እኔ ከአመልካች ጋር ጋብቻ የለኝም፣ የጋብቻ ጽሑፍ በእጁ ይገኛል የተባለውም ሐሰት ነው፣ ልጅም አልወለድንም ሲሉ ክርክራቸውን አቀረቡ። ፍርድ ቤቱም የአመልካች መደበኛ መኖሪያ ቦታ ባህር ዳር መሆኑ በመረጋገጡ የመዳኘት ስልጣኑ አለኝ ሲል የባልን መቃወሚያ ውድቅ አደረገ። አመልካች ጋብቻ ስለመኖሩ ማስረዳት ያልቻሉ በመሆኑ የሚወስነው ፍቺ የለም፣ ጋብቻ ከሌለ ደግሞ የልጅ ቀለብ መጠየቅ የሚችሉት በቅድሚያ የልጁ አባት ተጠሪ መሆናቸውን በማረጋገጥ ነው በማለት ይህንንም ጥያቄ ውድቅ አድርጎ መዝገቡን ዘጋም። አመልካች ውሳኔውን ተቃውመው ለአማራ ክልል ጠቅላይ ፍርድ ቤት ይግባኛቸውን ቢያቀርቡም ፍርድ ቤቱ ጋብቻ የለም መባሉን አጽንቶ ተጠሪ ሕፃኗ ልጃቸው መሆኗን በሽማግሌዎች ፊት ማመናቸውን በምስክር የተገለጸ ሆኖ እያለ መታለፉ ያላግባብ ነው፣ በመሆኑም ሕፃኗ ልጃቸው ናት፣ እርሳቸውም ቀለብ በየወሩ ብር 1000 ይክፈሉ ሲል ወሰነም። አሁን የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሕግ ትርጉም እንዲሰጥበት በአመልካች ጠያቂነት ጉዳዩ ከባህር ዳር አዲስ አበባ ደርሷል። የሰበር መዝገብ ቁጥር 127714ም ለውሳኔ ተቀጥሯል። ሰበር ምን ወስኖ ይሆን? ይህ ውሳኔ ቅጽ 21 ላይ ስለወጣ ሙሉን እንድታነቡት አደራ ብለናል። ሰበር የስር ፍርድ ቤቶች በሁለት የተለያየ ክልል የሚኖሩ ሰዎች ቢካሰሱ የመዳኘት ስልጣኑ የፌዴራል ፍርድ ቤቶች ነው በሚል የተደነገገውን በመከተል ውሳኔ መስጠታቸው ተገቢ አይደለም ማለት። ጉዳዩ መታየት የሚገባው ከቤተሰብ ሕግ መሰረታዊ ዓላማ አንጻር ነው። በጋብቻ የተሳሰሩ አንድ ወንድና ሴት በተለያዩ ምክንያቶች በተለያየ ክልልም ሆነ በተለያየ ሀገር ተለያይተው የሚኖሩባቸው ሁኔታዎች በተግባር እንደሚያጋጥሙ ይታወቃል። ይህ ማለት ግን የተጋቢዎቹ መደበኛ መኖሪያ ቦታ የተለያየ ነው ከሚል ድምዳሜ ላይ ለመድረስ የሚያስችል አይደለም። ሕግም ግምት የሚወስደው ባልና ሚስት በመርህ ደረጃ አንድ መደበኛ መኖሪያ ቦታ እንዳላቸው መሆኑን አተተም። አመልካች ጋብቻው ተፈጸመ ከዚያም አብረን ኖረናል የሚሉት ባህር ዳር በመሆኑ ከክልሉ የቤተሰብ ሕግ አንጻር የቀረበውን ክስ የመዳኘት ስልጣኑም የክልሉ ፍርድ ቤት መሆኑን ወሰነም። የሕግ ትርጉም የተሰጠበት ጉዳይ ብሎም ይህንን ጻፈም። ጋብቻ የተፈጸመው በአንድ ክልል ውስጥና በዚያው ክልል ሕግ መሰረት ሆኖ
ክስ በቀረበበት ጊዜ ተጋቢዎቹ የሚኖሩት በተለያየ ክልሎች ውስጥ መሆኑ ቢረጋገጥ እንኳን ከፍችና መሰል ጥያቄዎች ጋር ተያይዘው የሚነሱ ጉዳዮችን የማስተናገድ የስረ ነገር ስልጣን በክልሉ ሕግ መሰረት ጉዳዩን የማየት ስልጣን የተሰጠው የክልሉ ፍርድ ቤት እንጂ ተጋቢዎቹ መደበኛ ነዋሪነታቸው በተለያዩ ክልሎች ውስጥ እንደሆነ ተቆጥሮ ጉዳዩ በፌዴራል ፍርድ ቤቶች የስረ ነገር ስልጣን ውስጥ የሚወድቅ ስላለመሆኑ ነው ያለው። የዛሬውን አበቃን። እንድታደምጡ የጋበዟችሁ ነጻነቱን ጠብቆ ለሕግ የበላይነት መከበር የሚሰራው የኢትዮጵያ የፌዴራል ጠበቆች ማህበርና አደጋ የወለደው ማጣት ሳይዘጋጁ ደርሶና ሐዘን ላይ ጥሎ ደግሞ ሌላ ማጣትን እንዳያመጣቦት የህይወት ዘመኖን በሙሉ ከዘመን ኢንሹራንስ ይወዳጁ፣ ስጋትን ራሱን ያሸንፉ የሚለው ዘመን ኢንሹራንስ ነበሩ።